ውድ ምእመናን የዛሬው ኹጥባ ትኩረታችን ከጭንቀት በኋላ መፍትሄ አለ የሚል ከመወጠር በኋላ መፈታት፣ ከመታሰር በኋላ መለቀቅ፣ ከመዘጋት በኋላ መከፈት፣ ከመራብ በኋላ መጥገብ፣ ከመጠማት በኋላ ጥም መቁረጥ፣ ከመታመም በኋላ መዳን፣ ከጭንቀት በኋላ ፎይታ እንዳለ ለማመላከት ነው። ምድርን አላህ ሲፈጥራት በጭንቀት ውስጥ ፈጥሯታል። ፈተናዎች አሉባት። የምቾት ቀጠና አይደለችም። የሰላሙ አገር ዳሩ ሰላም የሚባለው ቀጣዩ ዓለም ነው። ያን እንናፍቅ ዘንድ ምድር ላይ መኮርኮም የፍጥረተ ዓለሙ ሱና ተደርጓል። ጁቢለት ዐላ ከደሪን ወአንተ ቱሪዱሃ ሰፍወን ሚን አልአላሚ ወልአክዳሪ ወሙከልፉ ልአያሚ ضد طباعها متطلب في الماء جزوة النار ጁቢለት ዐላ ከደር ዱንያ ስትፈጠር በመደፍረስ ላይ አንተ ግን የጸዳች እንድትሆን ትፈልጋለህ። እሱ ማለት ውቅያኖስ ውስጥ ፍም እሳት እንደማውጣት ማለት ነው። መደፍረሱ አይቀርም፣ ችግር አይጠፋም፣ ረሃብ ርዛት ሳይቀር ስደት ጦርነት አይወገድም። ከቀይ ከግራ ፈተናዎች ይገጥሙናል። እነሱን እንደሚያልፉ ተስፋ ሰንቀን ወደ አላህ ተመክተን ዱዓ አድርገን የምንሻገረው ጉዳይ ነው የሚሆነው። አንድ ግለሰብ አንድ በረሃ ላይ ነበር። ኑሮ ጨነቀው፣ መግቢያው ጠፋው፣ ተወጠረ፣ ተከዘ፣ ተስፋ ቆረጠ። በምድር ላይ አንዲትን ግጥም አለ። አረል መውተ ሊመን አስበሃ መግሙመን ለሁ አስለሐ። ሞት እኮ ተጨንቆ ላነጋ ሰው የሚገባው ነው አለ። እቺ ምድር ምን ትሰራለች? መሻገር ነው እንጂ ብሎ የተስፋ መቁረጡን በስንኝ አስቀመጠ። ልክ ይሄም ብሎ አለ ተጨንቆ ምሽት ላይ አላህ ከሰማይ ጥሪ ያሰማው። አላህም በግጥም ነው የመለሰለት። አላ አዩሃል መርኡ አለዚ አልሀሙ ቢሂ በራህ ፈቀድ አንሸደ በይትን ለም የዘል ፊ ዚክሪሂ የስነሕ ኢዘ እሽተደ ቢከ ዑስር ፈፈኪር ፊ አለም ነሽረሕ ፈዑስሩን በይነ ዩስረይን ኢዛ አብሰርተሁ ፈፍረሕ። አላ አዩሃል መርኡ አለዚ አልሀሙ ቢሂ በራህ። አንተ ያ ግለሰብ ሆይ ጭንቀት አብሮህ ያመሸው ወቀድ አንሸደ በይትን ለም የዘል ፊ ዚክሪሂ የስነሕ። የገጠመው ግጥም አሁን ድረስ አእምሮ ውስጥ የሚሽከረከረው ግለሰብ ሆይ ኢዘ እሽተደ ቢከ ዑስር፣ ጭንቀት ሲከብህ ሲወጥርህ፣ ፈፈኪር አስተንትን፣ ፊ አለም ነሽረሕ ሚለውን አንቀጽ አስታውስ። ፈዑስሩን በይነ ዩስረይን ኢዛ አብሰርተሁ ፈፍረሕ። ጭንቀትን ከሁለት መግራራት ውስጥ አንቀጹ ላይ ስታየው ተደሰት ይላል። ይችን ግጥም ሐፈዝኳት ይላል። ፈፈረጀ አላሁ ዐኒ ሐሚ፣ ጭንቀቴን ገሸሽ አላህ አረገዋል። ጭንቀቴ ዱንያ ይኖራል፣ ፈተና ይጠፋል። ዱንያ ጠንካራ ቆዳ ያላቸውን ሰዎች ትፈልጋለች። ከቀይ ከግራ ያልጠበቅከው ማዕበል ያናውጣል። ገንዘብ ይከስራል፣ ጠላት ይፈጠርብሃል፣ ጦርነት፣ ረሃብ፣ ርዛት፣ ከሥራ መባረር፣ ከሥልጣን መወገድ፣ ጤንነት ወደ በሽተኛ ትለወጣለህ። ልጆች ሥርዓት ያጣሉ፣ ሚስት አትታዘዝም ወይ ባልሽ አይታዘዝሽም፣ አትግባቡም። ችግር ምድር ላይ ይኖራል። ሰበቡን አሟልተህ እጅህን ካነሳ አዛኙ ጌታ ቅርብ። ኢነ ረቢ አሉ ጌታዬ እኔ ረሒሙን ወድሉድ፣ አዛኝና ባሮች የሚወድ አላህ ማለት። ወላ የርዳ ለዒባድህ ልኩፍር፣ ጭንቀታችን ጥመታችን ማይፈልግ ጌታ። ደወል ይደውላል፣ አቤት እንድንለው ይፈልግ። ሌላኛው ግለሰብ ይሄ ነው። መርከብ እየቀዘፈ ውቅያኖሱ ሲያቋርጥ እንዴት መርከቡ ተሰባበረች። አላሁ አክበር አላሁ አክበር። ከዛም ራሱን እየዋኘ አንዲት ደሴት ላይ አደረጋት። ትልቅ ውቅያኖስ ውስጥ ያለች ትንሽ ደሴት ነች። ሚጠጣ የለ ሚበላ የለ። 3 ቀን አደረ። ተስፋ ቆረጠ። ከዛም አንዲትን ግጥም ገጠመ። ኢዛ ሻበ ልጉራብ አተይቱ አህሊ ወሳረ ልቃሩ ከለበን ልሐሊብ ያለ ይባላል። ኢዛ ሻበ ልጉራብ፣ ቁራ እኮ ጥቁሩ ቁራ ሲሸብት ወደ ቤት የመጣዋል
ቁራ ይሸብትማ የቁራ ሸበታ ማይታችሁ ታውቃላችሁ የማይሆን ነው ማለት ነው وصار القار ካርታም የምንለው ጥቁሩ ጩቃ ከለበኒ الحليب እንደ ወተት ነጭ ሆናል እነሱ ወደዚህ መለወጥ አይችሉም እኔ ወደ ቤቴ መሄድ አልችልም ብሎ አንገት ደፋ አላህ ከላይ በኩል ጥሪ ያሰማ عسى فرج يأتي به الله إنه له كل يوم في خلقته أمر إذا لاح عسر فرج يسره فإنه قضى الله أن العسر يتبعه يسر كجنكت بوالا فرج الله دنجت مركب كروكاية الجنا عوز اللات وده بيتو لما اللس الله وفق يجنكت دسيت استراس اللي تاغينيو تشلال دنيا تأبب ነገሮቹ ስንክሳራቸው ወጥቶ ተስፋ የሚያስቆርጥ ነገር ልታይ ትችላለህ አይነህን አማትር ከጭንቀት በኋላ እፎይታለ ወዳለው አላህ አቅና እጅህን አንሳ ይሰጣህ ያስወግደዋል ራሱ መፍትሄ ያመጣለታል ሩያ ከነብዩ ሰለላሁ ዐለይሂ ወሰለም ሰሃባዎች ውስጥ አንዱ አባ ሙገለቅ ይባላል ይህ ግለሰብ አቢድ ነው አላህ የሚወድ ነው ነጋዴም ነበር የሰዎቹንም ንብረት ይዞ ሩቅ አገር በረሃ አቆራርጦ ይነግድ ነበር ታዲያ እንደ በረሃውን አቆራርጦ ሲሄድ ሽፍታው የታጠቀ ወረደ ምን ትፈልጋለህ ንብረትህንም ደምህንም እፈልጋለሁ ንብረቴን ውሰድ እኔን ተወኝ ልኑር አለ በጭራሽ እንደሚገለው እርግጠኛ ሲሆን ወደ ጉድጓዱ ሲወስዶ የብዙ ሰዎችን ራስ አየ የተገደለ እንግዲህ ልትገለይ ከሆነ 4 ረካዓ ፍቀድልኝ ልስገዳል እንደፈለገ እንዳታረዝም ማለት فكبرت للصلاه الله اكبر بي ሶላት ውስጥ ገባ ቁርአን የተባለ ጠፋኛል ከመደንገጥ የተነሳ ፋቲሃ ጠፋ አንዲትን አንቀጽ አላህ አስታወሰ አመን يجيب المضطر اذا دعا ويكشف السوء الله ያወዳደረ ነው ይሄኛው ይሻላል ይላቸዋል ለሙሽሪኮች አመን يجيب الشمل مضطر የተጀነቀ ሰው اذا دعا ሲጠራው ويكشف السوء ችግርን ገሸሽ የሚያደርገው ሚለው አንቀጽ መጣልኝ እሷን ሰገድኩና መጨረሻ ላይ አላህን በአንድ ዱዓ ለመንኩት ያ ወዱድ አንተ ባሮችን አፍቃሪ ጌታ ያ ذا العرش المجيد የታላቁ አርሽ ባለቤት ሆይ يا فعال لما تريد امتفلقوا امتسرا هيا القيتاوي أسألوك تيكها اللو بعزك الذي لا يرى كما يدرس بث لكنا وبملكك الذي لا يضام بما يدرس بث سلطانه وبنورك الذي أضاء أركان عرشك يا عرش علم باب الرو برهان لمنها اللو إهن شفتان جوطي يا مغيث أغثني يا مغيث أغثني يا مغيث أغثني ሶስቴ ጠራው ድንገት ይላል ከስጁዴ ቀና 60 ሰላምት ከፊት ለፊቴ አንድ ፈረሰኛ ይመጣል ዘገባው ሶሒህ ነው ሼኽ አልባኒ ሶሒህ ብለውታል ከፊት ለፊት ጦሩን ፊት ለፊት ያደረገ ነጭ ፈረሰኛ እየቀዘፈ መጣ ከርቀት ወረወረና ከጀርባዬ ያለውን ሽፍታ አንገቱን መጥቶታል ወደቀ ሞተ ደነገጥ እንዴት ይሄ ሊከሰት ይችላል ጠጋልኩትና من አንተ ማነ ዛሬ እኮ አላህ ባንተ ነጃ ወጣኝ አልኩት አስገራሚ ዜና ነው انا ملك من اهل السماء الرابعه ከስከ አራተኛው ሰማይ የመጣው መላእክት ነኝ ያ ሙጊት ስትል የመጀመሪያውን ድምጸት ሰማይ ላይ አስተጋባ ሁለተኛውን ስትል ሰማይ ላይ አሁንም ረብሻ ፈጠረ ድምጽ ሶስተኛውን ስትል የተጨነቀ ሰው ዱዓ ነው ተባለ አላህ ይሄን ጠላት የመግደል እድል ስጠኝ አልኩት ሰጠኝ አላህ ያንተን ጭንቀት ሊፈታ መላእክን ከሰማይ ያወጣ እጅህን አንሳ መፍትሄውን ፊት ለፊት ታገኛለህ ችግር ደርሶብህ ስልጣን አደጋ ላይ ወድቆ ንብረት ችግር ውስጥ ወድቆ የወሰዱብህ ሰዎች አልመልስ ብለው እዛ ጋር ስምህን እያጠፉ እዚህ ጋር እያነሱ እዛ ጋር እየጣሉ ሊሆን ይችላል አላህን ጠይቅ እዚህ ጭንቅ አውጣ ይበለው አላህ فإن مع العسر يسرا تصبر فإن عقب الصبر خير ولا تجزع لحوادث تنوب
فإن اليسر بعد العسر يأتي وعند الضيق تنكشف الكروب والترس لفتة اشتد عزيمتي تنفرجي قد أذن ليلك بالبلد وترس لفتة ستبقى لله سيزقى لتكفت جينا انسان الله لي تسفعن اندات قرط السوقات زربيت ውስጥ ካነበብኳቸው ማረሳቸው መጽሐፍ ውስጥ የአመዴ ለማ የህይወት ታሪክ መጽሐፍ ይገኛል። እዛ ላይ አንድ ታሪካቸው ተስፋቸውን ያሳያል። የፓርላማ አባል እያለው ይላሉ ስሜ ጠፋ ይላል። ሰው ስሜን አጎደፈው እንዲሰራ መጥፎ ወሬ ይሄን መፍትሄ ማገኘው መካ ላይ ነው ብለው ወደ ሐረም አቀን ነው ሐጅ አደረኩና አላህን ከባድ ጥያቄ ጠየቅኩት። አላህ ወይ እዚህ ቁም ያለው አገሬ ስመለስ መልስ እፈልጋለሁ አለ። ስሜን አጽዳል። እዛው መጽሐፍ ላይ ምን ይላሉ? ሐጅ ጨርሼ ዘምዘም ወይን ይዤ ስመጣ አላህ ስሜን አድሶት ቆየኝ ይላል። አሁን إن الله يدافع عن الذين آمنوا الله نمكلاكلو كمؤمنا الصراط سراويت فطر الله السوغا يقيني نور ملكام تسفان سنك يساك ችግር ሊደርስብህ ቦታህን ልትለቅ አገርህን ልትለቅ ትችላለህ። ለምነው ይሞላል። ነብዩና መሐመድ አለይሂ ሰላቱ ወሰለም አመታት ዳዕዋ አደረጉ። ቁረይሾች አብረዋቸው እንዲኖሩ አልፈቀዱ። ከመካ አባረሯቸው። ያ ጠሪደን መላእክ ዱንያ ስሙ ከመካ ተባረው ዓለምን ስማቸው አወደው። ያ ጠሪደን መላእክ ዱንያ ስሙ ወደ መካ ዞሩና እንባተን አነቃቸው። ያ መከቱ አንቺ መካ እኔ ዘንድ አላህ ዘንድ የተወደድሽ ቦታ አንቺ ነሽ። ህዝቦቼ ባያስወጡኝ አልወጣም ነበር። አሁን ያለንበት ሂጅራ ወር እሳቸው ወደ መዲና የተሰደዱበት ወር አለይሂ ሰላቱ ወሰላም። الله أكبر الله أكبر الله ግን ድል ሰጣቸውና ከዓመታት በኋላ جاء فاتحا منتصرا ድል አድርገው መካና መዲናን ስቴቶች አቋቁመው ዓለም ውስጥ ትልቁን ኢምፓየር መስርተዋል። ረሱል ሰለላሁ ዐለይሂ ወሰለም ጌታቸውን ወደ ክብር ቦታቸው መለሳቸው። ወደሚወዷት ኢብራሂም ወደ ገነቡት ቤት መለሳቸው። ነብዩ አለይሂ ሰላቱ ወሰላም እንደኔና እንዳንተ ሰው ናቸው። ከሰው ሁሉ አይነታ ናቸው። ጭንቀት ገጥሟቸዋል። በዳዕዋ ጉዞ ቤተሰብ አስቸግሯቸዋል። እና አቡ ለሃብ ሚስቶቻቸው እና አቡ ለሃብ አስቸግሯቸዋል። ጭንቀት መከራ ደርሶባቸዋል። አላህ ቁርአን ያወረደ ነበር የሚያጽናናቸው። ወዱሃ አላቸዋል። ወዱሃ በንጋት እምላለሁ ወለይሊ ኢዛ ሰጃ ሌሊቱን በረጋ ጊዜ ማ ወዳዐክ ረቡከ ወማ ቀላ ያንተ ጌታ አልተወህም አላሰናበተም። የተወሰነ ቀናት ወህይ ያልወርድላቸው ሲል ሙሐመድ እኮ ጌታው ተወዋል። ወዱሃ ወለይሊ ኢዛ ሰጃ ይባንከሰ ግዴለህም ወለልአኺረቱ ኸይሩን ለከ ሚነል ኡላ ከመጀመሪያው የመጨረሻው ይሻላል። አስከተለ አለም ነሽራህ ለከ ሰድረክ ልብህን አልከፈትነውም ለእስልምና ወወضعنا عنك وزرك ከጀርባህ የተጫነብህን ችግር አላነሳልልህ ሲያጽናናቸው ነብዩን አለይሂ ሰላቱ ወሰለም ከችግር በኋላ መፍትሄ አለ ታገስ አላቸው። ورفعنا لك ذكرك ስምህን ዓለም ላይ አላናኘነውም አላቸው ነብዩን ሰለላሁ ዐለይሂ ወሰለም። ለውህ ላይ ግድግዳው የሰው ስም አልተጻፈም። ቁርአን ዛጋ ተጽፏል። እዛ ውስጥ እሳቸው ስም አለ። እነ ነብዩላህ ኢሳ ስላንተ ቀድሞ አልተነበዩ። እነ ኢብራሂም ዱዓ እጃቸውን አንስተው ወበዐፊህም ብለው አንተን አላመጣውም። ወረፈዕና ለከ ዚክረክ ስምህን ከፍ አላረኩት ጽና አላቸዋል። وضم الإله اسم النبي مع اسمه إذا قال في الخمس المؤذن أشهد وشق له من اسمه ليجله فذو العرش محمود وهذا محمد حسان من آل تقرمه وضم الإله اسم النبي مع اسمه الله أكو ينبي اسم كسمو قادر رضو مؤذن أذان سيادر قال أشهد وشق له
አወጣላቸው من اسمه ليجله ከስሙ ስም ቀዳላቸው وذو العرش محمود የዓርሹ ባለቤት محمود ይባላል ስሙ وهذا محمد ይሄም ምስሉ ነው ይባላል አለም ነሽራህ ለከ ሰድር ጌታችን ጋር ተስፋና ከጭንቀት በኋላ ፎይታ እጃችንን ማንሰን እሱ ሲሰራው ታዩታላችሁ وفعلوا الخيرات وترقبوا الفرج واستغفروا ربكم فيا فوز المستغفرين الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه وصلى الله وسلم وبارك على رسوله وإخوانه ودم منان الله إياك يا كرباك فما ظنكم برب العالمين بقيتاتشو زندي الله شو ترطاري من جنة سلا الله لن ترطاري من دقنتون شرنتون تسفى من نادر ويستسفى يقرر نبي محمد عليه الصلاة والسلام كما في الصحيحين من حديث أبو هريرة باستلالفت زقب علي الله اندي بلوالي لالا أني على عند ظن عبدي بي بارعي بترطر بكل الله قرطبي كنت أبرارنا الإمام القرطبي ظن الإجابة عند الدعاء دعاء سيارك الشيلين يالبلو كترطر الله السبح وظن القبول عند التوبة مهارتا سيطيق يكبلن يالقال السوق الله علنا وظن المغفرة عند الاستغفار استغفار سيارك يمرن يالقال الله سبحانه وتعالى بليلا زغبالي ابو هريره باستلالفوت امام محمد بزغبوت زغبالي الله بلوالاچوال يلال النبي صلى الله عليه وسلم انا على الله اني عند ظن عبدي بي باري بترتر بكل اللونت إن ظن خيرا ملكام كتردر فله للصوال وإن ظن شرا فله مدفو كتردر للصوال فما ظنكم برب العالمين سل الله تردر يجمع قدين لم يهيج قاق يقففال سدتنيا يملسال يودك أي نسال يتزقى يكفتال له ويسن يتزقى يكرال فما ظنكم برب العالمين ابن مسعود يتشنان كذا سيابرار من يلالو قسما بالله بالله من الله يلالو ما ظن عبد بالله ظنا من امترطاري عند باريا بباريا ولا يترد بالله لا يترترم السون يسدوا بهم فما ظنكم برب العالمين تسفاتشني مولاي يتاچن لي ملكام ترطاري نماصن فلليتون النسا السو راسو اللبات سيسطو نملكتواለን يا من تحبون النبي محمدا صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم بأمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك وزد على نبينا محمد وعلى آله وصحبه أجمعين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا غائبا إلا رددته ولا مريضا إلا شفيته ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ألا فأقم الصلاة الله أكبر الله أكبر